ለመሆኑ በአሰቃቂ ሁኔታ በሰባት እጥፍ በነደደ የእሳት እቶን ውስጥ ተጥሎ የራስ ጠጉር እንኳ ሳይለበለብ በሰላም መውጣት ይቻላል? ዓለም በኃይሏና በጣዖቶቿ ስታስፈራራ አምላካችን ያድነናል፣ ባያድነንም እንኳ ለጣዖት አንሰግድም የሚል ጽኑ ልብ ያላቸው እነማን ናቸው? ዛሬ የታኅሳስ 19 ታላቅ በዓል የሚከበርበትን የቅዱስ ገብርኤልን አዳኝነትና የሦስቱን ሕፃናት ገድል በጥቂቱ እንቃኘው። በዚህ ታሪክ ውስጥ ከምርኮኝነት ወደ መሪነት፣ የሞት አዋጅና የጽናት ፈተናን ጥግ፣ መለኮታዊው ጣልቃ ገብነት ከቅዱስ ገብርኤልና ከሦስቱ ሕፃናት ታሪክ ምን እንማራለን የሚለውን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በንጉሥ ናቡከደነጾር ዘመነ መንግሥት እስራኤላውያንን በባቢሎናውያን ቀኝ ግዛት ስር በወደቁበት ጊዜ ከአይሁድ ወገን የሆኑ አዛርያ፣ አናንያና ሚሳኤል የተባሉ 3 ሕፃናትም ተማርከው በባርነት ተወሰዱ። ንጉሡም መልካቸው ያማረና የንጉሣዊ የመሳፍንት ልጆች የሆኑትን መርጦ ስነ ጥበብ፣ የመንግሥት አስተዳደርና የባቢሎናውያንን ቋንቋዎችን እንዲሰለጥኑ ለማድረግ በቤተ መንግሥቱ አስቀምጦ ይቀልባቸው ጀመር። 3 ሕፃናት ግን እርሱን በመንቀፍ የንጉሡ አገልጋይ ጥራጥሬና ውሃ ብቻ እንዲሰጣቸው በማሳመን ለፈጣሪያቸው ታምነው ለ10 ቀናት ቆዩ። በኋላም ሲታዩ ጮማ ከሚበሉትና ጠጅ ከሚጠጡት ይልቅ ያማሩ ነበሩ። ከዚህ በኋላም ወጣት ምርኮኞቹ በሙሉ ወደ ንጉሥ ናቡከደነጾር ፊት ቀርበው ዕውቀታቸው በተለካበት ጊዜ 3ቱ ሕፃናት ጥበባቸውና ማስተዋላቸው ከሌሎቹ እጅጉን በልጦ ተገኘ። በዚህም ንጉሡ በዚህ ነገር በመደነቅ በ3ቱ አውራጃዎች ላይ ሾማቸው። ባቢሎናውያን በሕፃናቱ መመረጥና መሾም ከመቅናታቸው የተነሳ ከንጉሥ ጋር ቀንተው ለማጣላት ንጉሡ ወዳጅና ጠላቱን ይለዩ ዘንድ ራሱን የሚመስል ምስል ሰርተው እንዲያቆሙ መከሩት። እርሱም ምክራቸውን ተቀብሎ ቁመቱ 60 ክንድ ወርዱም 60 ክንድ የሆነ ወርቅ ምስል አሰራ። በባቢሎንም አውራጃ በዱራ ሜዳም አቆመው። መኳንንትና ሹማምንቶች፣ አዛዦችና አዛውንቶችን፣ በጅሮንድና አማካሪዎችን፣ መጋቢዎችንም አውራጃ ገዦችንም ሁሉ ይሰበሰቡ ዘንድ ንጉሡ ናቡከደነጾር ላቆመው ምስል ምረቃ ይወጡም ዘንድ ላከ። አሕዛብ በሙሉም ንጉሥ ለሠራው ምስል ምረቃ ተገኙ። አዋጅ ነጋሪውም እንዲህ በማለት ተናገረ። ሕዝቡምና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ ንጉሡ ይላችኋል፣ የመለከትና የእንቢልታን የመሰንቆና የክራርን የበገናና የዋሽንትን የዘፈንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሥ ናቡከደነጾር ላቆመው ለወርቅ ምስል ስገዱ። ወርቆም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል አለ። እነርሱም ንጉሡ እንዳዘዘው ማድረግ ጀመሩ። ሆኖም ግን 3ቱ ሕፃናት የንጉሥ ናቡከደነጾር ትእዛዝ እንዳልተቀበሉ ሕዝቡ በሰማ ጊዜ ንጉሡ ጋር ሄደው ከሰሷቸው። እንዲህም አሉት፣ ንጉሥ ሆይ በባቢሎን ሀገሮች ለሚሠራ ሥራ የሾምካቸው ለአይሁድ ወገን የሚሆኑ ትእዛዝህን እምቢ ያሉ፣ አምላክህን ያላመለኩ፣ ለሠራኸውም ለወርቅ ምስል ያልሰገዱ አዛርያ፣ አናንያና ሚሳኤል የተባሉ ሰዎች አሉ ብለው ነገሩት። ንጉሡም ይህንን ሲሰማ ተቆጥቶ 3ቱን ሕፃናት ያመጧቸው ዘንድ አዘዘ። ካሉበትም ተጠርተው ወደ እርሱ ቀረቡ። እርሱም ስለምን የእርሱን አምላክ እንዳልተቀበሉትና እንዳልሰገዱለት ምክንያታቸውን ጠየቃቸው። የመለከቱንና የእንቢልታውን የመሰንቆንና የክራሩን የበገናውን የዋሽንቱን የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወድቀው ላሰራው ምስል ቢሰግዱ መልካም እንደሆነ፣ ባይሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ውስጥ እንደሚጣሉ ነገራቸው። እነርሱም እንዲህ ሲሉ መለሱለት፣ ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ። ከሚነደው ከእሳት እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። ንጉሥ ናቡከደነጾር እጅጉን ተቆጣ። የእቶኑን እሳት ይነድድ ከነበረው 7 እጥፍ የሚያቃጥል እንዲሆን ካደረገ በኋላ 3ቱ ሕፃናትን በዚያ የእሳት ነበልባል ውስጥ አምላካቸው እግዚአብሔርን ከእሳቱ ያወጣቸውም ዘንድ ጸለዩ። ወዲያውኑም
የእግዚአብሔር መልአክ ቅዱስ ገብርኤል እሳቱ በሚነድበት ምድጃ ወርዶ እሳቱን በበትረ መስቀል መታው። ነበልባሉንም እንደ ቀዝቃዛ ነፋስ አደረገው። አናንያ አዛርያና ሚሳኤልም እሳቱ ምንም ሳይነካቸው የራስ ጸጉራቸውን እንኳን ሳይለበልባቸው ዳኑ። በእሳቱ ጉድጓድ ውስጥም ያለ ፍርሃት የተመላለሱ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን፣ ስሙ የተመሰገነ ነው፣ ለዘላለም የከበረ ነው እያሉ አመሰገኑት። ንጉሥ ናቡከደነጾር የእነርሱን መዳን አይቶና ሲያመሰግኑ ሰምቶም ተደነቀ። አማካሪዎቹንም ሦስቱ ሕፃናት ታስረው በእሳት ከተጣሉ በኋላ እንዴት ሊፈቱ እንደቻሉ በመገረም ጠየቃቸው። ከአማካሪዎቻቸውም አንዱ እኔ የተፈቱ በእሳትም መካከል የሚመላለሱ 4 ሰዎችን በዚያ አያለው፣ ምንም የነካቸው የለም፣ የአራተኛው መልአክ የእግዚአብሔር ልጅ ይመስላል አላቸው። ወደ ምድጃውም ቀርቦ 3ቱ ሕፃናትን ይወጡ ዘንድ አዘዛቸው። እነርሱም ከእሳቱ መካከል ወጡ። በዚያ የተሰበሰቡት ሁሉም ሰውነታቸውም ጠጉራቸውም እንዳልተነካ አዩ። ንጉሡም በፊታቸው ለእግዚአብሔር ሰገደ። ለሕዝቡም ከእግዚአብሔር በስተቀር ሌላ አማልክት እንዳያመልኩ ለጣዖትም እንዳይሰግዱ ትእዛዝ አስተላለፈ። እንዲያውም አናንያ አዛርያና ሚሳኤልም ያዳናቸውን አምላክ የስድብን ነገር የሚናገር እንደሚቀጣ ማስታወቀ። 3ቱ ሕፃናት ደግሞ አይሁድን ሁሉ ማስገዛላቸው። ታዲያ ከዚህ ሁሉ ታሪክ በኋላ ከቅዱስ ገብርኤልና ከ3ቱ ሕፃናት ታሪክ ምን እንማራለን? እውነቱን ለመናገር ከዚህ ታሪካዊ ድርጊት የምናገኘው ቁም ነገሮች ለዘመናችን ሕይወት ትልቅ ስንቅ ይሆናሉ። እንደውም በቀዳሚነት ብንመለከት ለፈጣሪ ታማኝ መሆን እንማራለን። ሕፃናቱ በምቾትና በሹመት ወቅት ብቻ ሳይሆን በሞት አፍ ላይ እንኳን አምላካቸውን አልካዱም። እውነተኛ እምነት በፈተና ውስጥ ይጸናል የሚለውን እንማራለን። ሌላኛው ደግሞ ዓላማን አለመቀየር ነው። ዓለም ሁሉ ለጣዖት ሲሰግዱ፣ እነርሱ ግን እኛ ለሕግና ለሃይማኖታችን እንገዛለን በማለት ለብቻቸው መቆምን መርጠዋል። ብዙሃኑ ስላደረጉት ብቻ ስህተትን አለመከተልንም ያስተምረናል። የእግዚአብሔር መላእክት ጥበቃንም እዚህ ጋር እናገኛለን። ቅዱስ ገብርኤል አብሳሪ ወይንም አብሳሪ ብቻ ሳይሆን አማኝን ከመከራ እሳት የሚያድን መሆኑን አይተናል። አምላክ ወዳጆቹን በመከራ መካከል ብቻቸው እንደማይተዋቸው ትልቅ ማረጋገጫም ነው። ሌላኛው የጸሎትና የጾም ኃይል ነው። ወጣቶቹ መጀመሪያውኑ ስጋቸውን በጾም ወይንም ደግሞ በጥራጥሬ በማለማመዳቸው በመንፈስ ጠንክረው እሳቱን ለማሸነፍ በቁ። የጠላትን ልብ ማለስለስንም እንማራለን። 3ቱ ሕፃናት በእምነታቸው በመጽናታቸው ጨካኙ ንጉሥ ናቡከደነጾር እንኳን የእግዚአብሔርን ታላቅነት እንዲያምንና ለፈጣሪ እንዲሰግድ አድርገውታል። የፋና መንፈሳዊ ቤተሰቦች ይህንን ታሪክ ዛሬ የሰማችሁ ሁሉ አናንያን አዛርያና ሚሳኤልንም ከእሳት ያወጣቸው አምላክ አሁንም ከያለንበት ችግር መከራና ስቃይ ያውጣን። እንዲሁም ከዘላለማዊ እሳት ይታደገን ዘንድ እኛም አማላጅነቱን ተራዳይነቱን ያስፈልገናልና እንማጸነው። በእርሱም ስም እንመጽውት፣ በጎ ምግባርንም አብዝተን እንፈጽም። ከሃይማኖት ርቀን የምንገኝና ባዕድ አምልኮት የምንፈጽም ሰዎች ደግሞ ለግዑዝ ነገር መገዛት አቁመን ወደ እውነተኛው አምላክ ወደ እግዚአብሔር በንስሐ እንመለስ። ቸርነቱን ምሕረቱን እንዲያበዛልን ለእርሱም ተገዝተን እንድንኖር ያበቃን ዘንድ የእርሱ ፍቃድ ይሆንልን። ለእግዚአብሔር ክብር ይሁን። የቅዱስ ገብርኤል ተራዳይነትም አይለየን። ይህንን አጭርና ጠቃሚ ታሪክ ለወዳጆ በማጋራት የወንጌሉ ተሳታፊ ይሆኑ።